እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጠምቃልም ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ ይላል። ይህ ክፍል የሚገኘው ዮሐንስ 4 ላይ ነው። እናም ዝቅ ብሎ በሰማርያም ሊያልፍ ግድ ሆነበት የሚል ቃል አለ። ጌታ ኢየሱስ ከዮሐንስ ይልቅ ያጠምቃል ደቀ መዛሙርትም ያደርጋል ማለትን ፈሪሳውያን ገና መስማታቸው ነው እንጂ ለመቃወም ጌታን ለመቃረን ወደሱ አልመጡም። ነገር ግን ጌታ እንደሰሙ ባወቀ ጊዜ ምንድነው ያደረገው? ይሁዳን ትቶ ወደ ገሊላ ነው ሄደው። እንግዲህ ከዮሐንስ ይልቅ ማለት ዮሐንስ ትልቁ ነብይ ነው። ሳያመነታ ሁለት ጊዜ ሳያስብ ምን ይመጣብኛል እንዲህ ብናገር ሳይል በስልጣን ሁሉንም ሰዎች እየወቀሰ የሚናገር ነብይ ነው። እነሱም ይፈሩት ነበር። ኢየሱስ ደግሞ ከዚህ የሚበልጥ ነገር እያደረገ ነው። ብዙዎችን ደቀ መዛሙርት እያደረገ ነው። ከዮሐንስ ደግሞ በበለጠ ሁኔታ እያጠመቀ ነው ማለትን ፈሪሳውያን ሰሙ። ያን ጊዜ ጌታ ወዲያውኑ እንደሰሙ ባወቀ ጊዜ ለተቃርኗቸው ምላሽ ለመስጠት ወይንም ደግሞ ወደ ግጭት ውስጥ ለመግባት ምንም አይነት ዝግጅት አላደረገም። ምንድነው ያደረገው? ቀና ብሎ ሌሎች ከተሞችን ተመልክቶ ወደ ገሊላ ነው መንገድ የጀመረው። ነገር ግን በሰማርያ ሊያልፍ ግድ ሆነበት ይላል። ሰማርያ እንግዲህ ከይሁዳ ገና እንደወጣ ወይንም ከይሁዳ አጠገብ ያለች ናት። ቀጥሎ ናዝሬት አለ፣ ከዛ ቃና ገሊላ ነው። እና እዚያው ገና ከመውጣቱ አንዲት ሴት ያገኛል በሰማርያ። ከሷ ጋር ትልቅ የሆነ ኮንቨርሴሽን ነው የሚያደርጉት። ይጨዋወታሉ ስለ እግዚአብሔር መንግስት፣ ስለ አብ፣ እንደገና ስለ ወልድ፣ ስለሚመጣው መሲህ ጠለቅ ያለ ነገር እየተጫወቱ ነው። እሷ የምታውቀውን ትናገራለች። ጌታም ደግሞ የበለጠ ያስረዳታል ማለት ነው። እንደገና በእሷ ደግሞ ኑሮ ውስጥ ስላለው ነገርም ጌታ ምስጢሩን ይገልጥላታል። ያን ጊዜ አንተ ነብይ እንደሆንክ አያለው ትለዋለች። ዝቅ ብሎ ደግሞ ምንድነው እንዲህ ስትለው ምንም አይነት ተቃርኖ ወይንም ለምን እንደዚህ ያልሻላላትም። አንተ ነብይ እንደሆንክ አያለው። ይልቁን ከዚያም የበለጠ ነገር ነው እንደገና መጫወት የጀመሩት። እና ያን ጊዜ ሴቲቱ ምንድነው የምትለው? ጥላ ትሄዳለች። የመጣችበት ዓላማ አለ። ውሃ ልትቀዳ ነው የመጣችው። ነገር ግን የግል የሆነውን የደበቀችውን ምስጢር ገልጦ ሲናገራት ስለ እግዚአብሔርም ደግሞ መንግስት ሲያስረዳ በጣም ትገረማለች። በኋላ ላይ እነዚህ ነገሮች ሁሉ ምንድነው ትታ ነው የምትሄደው። ከዛ በፊት ግን የምታደርገው ነገር አለ። ክርስቶስ የሚባል ነብይ እንዲመጣ የጌታን አጠቃላይ ነገር ተረድታ ክርስቶስ የሚባል ነብይ እንዲመጣ አውቃለሁ። እርሱ ሲመጣ ሁሉን ይነግረናል። ኢየሱስም ያን ጊዜ ምንድነው ያላት? የምናገርሽ እኔ እርሱ ነኝ። ወዲያው ነው ወደ ከተማዋ የሮጠችው። እናም በከተማ ያለውን ህዝብ እንዳለ ገልብጣን ያመጣችው። እስቲ ምስጢሬን የገለጠውን የደበቅኩትን የተናገረኝን እንደገና ደግሞ የምንጠባበቀው መሲህ ክርስቶስ እሱ ይሆን እስቲ ኑና እዩ ትላለች። ከተማው ተገልብጦ ይወጣል። በኋላም ደግሞ ሁሉ ከመጡት ብዙዎቹን ምን አሉ ነው የሚለው። ሴቲቱም ያደረኩትን ሁሉ ነገረኝ ብላ ስለመሰከረችው ቃል ከዚያች ከተማ የሰማርያ ሰዎች ብዙ አመኑበት። ስለ ቃሉ ከፊተኞች ይልቅ ደግሞ ብዙ አመኑ ይላል። እንግዲህ ምንድነው እዚያ ገሊላ ያደርግ ከነበረው ያልተናነሰ አገልግሎት ገና ማነው በይሁዳ ያደርግ ከነበረው አገልግሎት ያልተናነሰ ወደ ገሊላ ነው ያቀደው። ገሊላም ሳይደርስ ገና ከመውጣቱ ነው እንዲህ አይነት ትልቅ የአገልግሎት በር የተከፈተለት የተሳካ ነገር ያደረገው ማለት ነው። እናም ወንድሜ እህቴ አንድ ቦታ ላይ ተቃርኖ ሲመጣ የበለጠ ነገር ልታደርግ ነው የበለጠ ነገር ማድረግ ጀምረዋል ሲባል ወይንም ብለው ሰዎች ሲመጡ ተዘጋጅተው ለመቃወም ተዘጋጅተው የሚቃወሙ ሰዎችን አስታጥቀውና አዘጋጅተው መምጣት ሲጀምሩ ወይንም ለመጀመር እንቅስቃሴ ላይ እያሉ እንኳን ቢሆን ወደ ሌሎች ከተሞች ጌታ ኢየሱስ ቀና ብሎ ሌሎች ከተሞችን ነው ያየው። እናም ትቶላቸው ነው መንገድ የጀመረው። ወደ ሌሎች ከተሞች እንድትሄጂ ነው፣ ወደ ሌሎች ከተሞች ደግሞ እንድትሄድ ነው እንጂ እዛው ሆነ እንድትቃረን እንድትቃወም እንቁላሎችን ይዘህ ድንጋይ አዘጋጅተው ከሚመጡበት ሰዎች ጋር ለመወራወር እንድትዘጋጅ ወይንም እንድትወራወር አይደለም። የእግዚአብሔር ፈቃድ ምንድነው? ፈቅ እንድትል ነው፣ እልፍ እንድትል ነው። እልፍ ሲሉ እኮ ነው አይደል እልፍ ይገኛል የሚባለው። ደግሞ ተመልሰህ እኮ ተመልሰሽ ትመጫለሽ። አንድ ጊዜ ጀምረሃል አይደል እዛ ቦታ ላይ እዚያ ስፍራ ላይ። ነገር ግን የሚቃወሙ ሰዎች ሲበዙ ወይንም የሚጣሉ የሚጋጩ ሰዎች ለምን እንደዚህ ያደርጋል? የበለጠ ነገር ሊያደርግ ነው።
ቀድሞ ከነበረው ካየነው ከሰማነው ከተለማመድነው ያለፈ ነገር በዚህ ሰው እየሆነ ነው ብለው ገና በጅምር ሊቃወሙ ሲመጡ እዛ ሆነ ግጭት ውስጥ ለመግባት አታስብ፣ ተውላቸው። ሌሎች ከተሞች ደግሞ አሉ። ጌታ ኢየሱስ ገና በይሁዳ በሰማርያ ላይ ያልፍ ግድ ሆኖበት እያለ ነው እንደዚህ አይነት የአገልግሎት በር የተከፈተለት ወይም ደግሞ ከፍ ያለን ነገር ያደረገው ማለት ነው። ስለዚህ እንቁላሎችን ይዘ ድንጋይ ይዘው ከሚመጡበት ሰዎች ጋር ለመወራወር አትፈልግ። ይልቁን ፈቅ በል፣ ደግሞ ትመለሳለህ። ምንድነው የተባለው ስለ ኢየሱስ? የሕፃኑን ነፍስ የሚፈልጉት ሞተዋልና ተመለስ እኮ ነው ለዮሴፍ የተባለው። ይሞታሉ፣ ያልፋሉ፣ ይጠፋሉ። ያን ጊዜ ምን ትሆናለህ? ትመለሳለህ። ስለዚህ አሁን ለመወራወር በእንቁላል ድንጋይ ከያዙ ሰዎች ጋር ለመወራወር አትፈልግ። ምን አድርግ? ጥለህላቸው ሂድ፣ ተውላቸው፣ ትመለሳለህ። ጌታ ይረዳናል። በኢየሱስ ስም አሜን።